በዲሞክራቲክ ሪፐብሊክ ኮንጎ የ69 ሰዎች ሕይወት በአሰቃቂ ሁኔታ ማለፉ ተሰማ። በዴንቨር አየር ማረፊያ የደረሰ ድንገተኛ አደጋ እንዲሁም የኢራንና አሜሪካን ውጥረትን ጨምሮ የእስራኤልና የጋዛ ተሟጋቾች ፍጥጫም በዝርዝራችን ይካተታሉ። መከለሻ ሚዲያን ሰብስክራይብ እያደረጋችሁ ቤተሰቡን ለሌሎች እንዲደርስ ሼር፣ ኮሜንት፣ ላይክ ማድረጋችሁን እንዳትረሱ። ወደ ዝርዝሩ እናልፋለን። በዲሞክራቲክ ሪፐብሊክ ኮንጎ የ69 ሰዎች ሕይወት በአሰቃቂ ሁኔታ አልፏል። በኮንጎ ሰሜናዊ ምስራቅ ኢቱሬ ግዛት ውስጥ ኮዴኮ ተብሎ በሚጠራው የታጠቀ ቡድን በተፈጸመ ጥቃት ቢያንስ 69 ሰዎች መገደላቸውን የደህንነት ባለስልጣናት አስታወቁ። ጥቃቱ የተፈጸመው በሄማና በሌንዱ ብሔረሰቦች መካከል ለረጅም ጊዜ በቆየው የሀብትና የግዛት ግጭት ሳቢያ መሆኑም ተገልጿል። የተባበሩት መንግስታት የሰላም አስከባሪ ኃይል ጥቃቱን አጥብቆ ያወገዘ ሲሆን በአካባቢው አስክሬኖችን ለማንሳት እንኳን በጸጥታ ችግር ምክንያት ቀናት መውሰዱ ተገልጿል። የእስራኤልና የጋዛ ተሟጋቾች ፍጥጫ ወደ ጋዛ ሰብአዊ እርዳታ ለማድረስ ሲጓዙ በነበረ የውጭ ሀገር ተሟጋቾች ላይ እስራኤል እርምጃ መውሰዷን ቀጥላለች። በዓለም አቀፍ ባህር ላይ በቁጥጥር ስር ውለው የነበሩት ስፔናዊው ሳይፍ አቡ ኬሽኬ እና ብራዚላዊው ቲያጎ አቪላ ከእስር ተለቀው ወደ ሀገራቸው እንዲባረሩም ተደርጓል። ተሟጋቾቹ እስራኤል በጋዛ ላይ የጣለችውን ከበባ ለመስበር በሚንቀሳቀሰው ግሎባል ሱመድ ፍሎቲላ አባል መሆናቸውም ይታወቃል። ባለፈው ሳምንት ዝርዝር ዘገባ ይዘንላችሁ ቀርበን ነበረ። እነዚሁ ወደ ሀገራቸው እንዲመለሱም ተደርጓል። የኢራን እና አሜሪካ ውጥረት ትዕግስታችን አልቋል። ኢራን መርከቦቿ ወይም የነዳጅ ጫኝ መርከቦች ላይ ጥቃት የሚፈጸም ከሆነ በአሜሪካ የጦር ሰፈሮች ላይ ከባድ አጸፋዊ እርምጃ እንደምትወስድ አስጠነቀቀች። የአሜሪካ ጥቅሞች አደጋ ላይ ናቸው ያሉት የኢራን ባለስልጣናት በሆርሙዝ ባህረ ሰርጥ በኩል የሚያልፉ የንግድ መርከቦች ላይ ጥብቅ ቁጥጥር ሊያደርጉ እንደሚችሉም ፍንጭ ሰጥተዋል። የሊባኖስ ድብደባና የሰላም ጥረት እስራኤል በደቡባዊ ሊባኖስ ላይ በፈጸመችው የአየር ጥቃት ባለፉት 24 ሰዓት ውስጥ ቢያንስ 24 ሰዎች መገደላቸው ተረጋግጧል። ጥቃቱ በተለይ በሞተር ብስክሌትና በመኪና በሚጓዙ ግለሰቦች ላይ ያነጣጠረ ሲሆን ይህም የታቀደ ግድያ ወይንም ታርጌትድ አሳሲኔሽን ሳይሆን አይቀርም ተብሏል። ኳታርና አሜሪካ ግጭቱን ለማቆም ድርድር እያደረጉ ቢሆንም እስካሁን መፍትሄ አልተገኘም። የሳውዲ አርምኮ የትርፍ ግሽበት በዓለም ላይ የነዳጅ አቅርቦት ስጋት ቢኖርም የሳውዲ አረቢያው የነዳጅ ግዙፍ ኩባንያ አርምኮ በ2026 የመጀመሪያው ሩብ ዓመት የ32.5 ቢሊዮን ዶላር የተጣራ ትርፍ ማግኘቱን አስታውቋል። ይህም የኩባንያው ገቢ ካለፈው ዓመት ጋር ሲነጻጸር በ25.5 በመቶ እንዲጨምር አድርጎታል። በመጨረሻም በዴንቨር አየር ማረፊያ የደረሰ ድንገተኛ አደጋ። በአሜሪካ ዴንቨር ዓለም አቀፍ አየር ማረፊያ አንድ ግለሰብ የአየር ማረፊያውን አጥር ጥሶ በመግባት በመነሳት ላይ በነበረ የፍሮንቲየር ኤርላይንስ አውሮፕላን ተጋጭቶ ሕይወቱ አልፏል። አደጋው በአየር ማረፊያው ላይ ከፍተኛ የበረራ መስተጓጎልም ፈጥሯል። የተወደዳችሁ የመከለሻ ሚዲያ ቤተሰቦች ለዛሬ የያዝናቸው ዓለም አቀፍ መረጃዎች እነዚህን ይመስሉ ነበር። ከኛ ጋር ስለነበራችሁ ከልብ እናመሰግናለን። የእርስዎ ድጋፍ ለኛ የስራችን ስንቅ፣ የጉዟችን ብርታት ነው። ስለዚህ ይህ መረጃ ለሌሎችም እንዲደርስ ቪዲዮን ላይክ በማድረግና ለወዳጅ ዘመዶ ሼር በማድረግ አጋርነቶን ያሳዩ። በዜናዎቹ ክለሳዎች ላይ ያላችሁን አስተያየቶች ከታች ባለው የኮሜንት መስጫ ላይ ጻፉልን። እያንዳንዱን ሐሳባችሁን በትህትና እናነባለን። መከለሻ ሚዲያን መርጣችሁ ሰብስክራይብ ስላደረጋችሁ በድጋሚ እናመሰግናለን። የመረጃው መከለሻ፣ የእውነታው አውራ መንገድ መከለሻ ሚዲያ። ነገ በሌላ መረጃ እስክንገናኝ ሰላም ሁኑ።